ቆንጆ ሻይ አፈላላችኋለሁ በዛው እየተጫወትን ምናምን መንፈሳችንን እናድሳለን ምን ይመስላችኋል በጣም ጥሩ ሀሳብ በቃ እንሂድ እዩሲ እንዴት ነህ ግን ደህና ነህ እኔ እንጃ ቤትሽ ደህና አልሁን ምንም ማቀው ነገር የለም ቆይ ምን አዲስ ነገር ተፈጥሮ ነው እቺ ሱሲ ነቻ አፈቀርኩ ካለችኝ ቀን ጀምሮ ምንም ፋታ የለኝም ቆይ ምን አድርግ ነው የምትለው ቤቲ ደግሞ ስንቴ ነው ምነግርሽ አፈቀርኩ እያለች መግቢያ መውጣ ሰጣችኝ እኮ እናንተ አልፈልግሽም አትላትም እንዴ ችግሩ እኮ እሷ ምሰማ አይነት አይደለችም በዛ ላይ ደግሞ ሄዋን የምትባለው ጓደኛዋም አፍቅራ ያለው እያለች እያወራች ነው አሉ እሷ ደግሞ የት አግኝታህ ነው ኧረ ተይኝ እስኪ አሁን ግን የእውነት እየጨነቀኝ ነው ለምንድን ነው አንተ ይሄን ያህል ራስህን የምታስጨንቀው ምን ላድርግ ቤቲ ነገሩ እኮ ከቀን ወደ ቀን እየተባባሰ እየመጣ ነው ወይዳ እሺ ቆይ ምን ተሻለን የሆነ ነገር እንድታደርግልኝ እፈልጋለሁ ምንድነው እሱ በቃ ይሄ እንደቀለ የተጀመረ ወሬ እዚህ ጋር መቆም አለበት ገባሽ ቢሆንማ ጥሩ ነው ግን ደግሞ እንዴት አድርገን ነው ማስቆም የምንችለው ብቻ አላቅም የሆነ መላ ፍጠሪ አካባቢያችን ላሉ ሰዎች እንደቀለ የተጀመረ ወሬ ነው እንጂ እውነት አይደለም ብለሽ ለሁሉም ነገራቸው እስኪ አይዮሲ ነገሮች አንተ እንደምታስባቸው ቀላል ይመስላል እንዴ እና እሺ እበር ነው የምትይኝ ኧረ እኔ እንደሱ አልወጣኝም አሁንም እኮ እንደሱ ሲዝምምል ከሆነ ያቺኛውም ነገር ተነስታ መግቢያ መውጫ አልተሰጣኝ ነው አይ እንግዲህ እነሱም ማያብዙታ የኔ ናት እሱ መልስ አይሆንም ይልቅ አሁን ተነሽና የሆነ መላ ፈልጊልኝ እሺ ሞክራለሁ ግን አንተ ራስህን አታስጨንቅ እሺ በቃ አሁን ምን ይኖርብኛል እዮሲ ነገሮች እኮ እንደዚህ ባይሆኑ ደስ ይለኝ ነበር ቀስቴ ምርጥላ ቀስቴ ማኛ ፍቅር ሳይጥላ ገንዳ መጋኛ ይላል ያራዳልሽ ምን እሺ ነው ጋቢናሽ ምንም አሉ አንተ ልጅ ግን ቆይ ምንድነው ብቻውን በፉንቃችን ምክንያት ባልሆነ ይደበረ እና ሌላ ምን ሊሆን ይችላል ተሰማኛለኛ ወንድሞች ይያለን ከዚህ በኋላ ጭንቀት ድብርት ምናምን ባይ ነው ማለት ያለበት አንተ ምንድነው የምትወሩ ሰሚ ስፒዶ ዜናውን እኔ ወይዬ ልበላት ወይስ አንቺ ትነግረዋለሽ የምን ዜና በቃ እንደው ምን ልንገር ቀስቴ የምስራች አንተ ምንድነው የምታፈለው እቺ እንግዲህ አታዘገኝ ባክ የምስራች ስለ ምስር ብላ ነው የሚባለው አፈር ብላ ወይኔ ቦቼ እንዴ እኔ ላንተ ስንት ነገር ፋለማለሁ አንተ እኔን ምስር ብላ ማለት ከብዶ አፈር ብላ አልከኝ አይደለም ስፒዶ ማንሽ ነው ቆይ የሚጃጃሉ እሱን ነገር ታውቆ የለ አንተ ልጅ የምስራችን ይዤ ከዚህ ሳልሄድ ምስር ብላ ብትለኝ ይሻላል አለበለዚያ ይቆጫል ልሂድ እሺ ምስር ብላ ቆይ ምንድነው ነገሩ ተናገራ ሱማ እናገራለሁ ግን እኔና ስፒዶን በምን አይነት ቃል እንደምታመሰገነን ቃል የለኝም እኔ በቃ ያጥረኛል ምስጋናውን ተውና ወሬውን ተናገር ይገርምሃል እኔና ስፒዶ ፎንቃችን ጋር ሄድና አሬ ልጅ ባክሽ ታሪኩ ራሱን እየጎዳ ነው ምናምን ሰነላት ይሻተላል አታ የምር ነው አንተ ምን ሆናል ቢቀለድ በዚህ ቀለዳል እንዴ ካላመንከኝ ስፒዶን ጠይቃት ስፒዶ ኤልጅ የሚወሩ የምር ነው እንዴ አዎ ትክክል ነው ወይኔ በፈረሰኛው ቆይ እናንተ ምን አይነት ነገር ነው እየነገራችሁኝ ያላችሁት አይወልኛ እንግዲህ እንደዚህ ነን አሁን እኮ ስራ ቦታ እየሄደች አግኝተና ስንገዘግዛት ነበር እንደው ፈረሰኛው ምን ይሳናል እሺ ወኔት ነው ያለችው አንተ ሰፈር አንድ ላይ ሆናችሁ ጠብቁን ማውራው ነገር አለ ምናምን ብላናለች ቆይ ምንድነው የምትነግረኝ ያው ምናልባት ማስጠንቀቂያ ይሆናል ምንም በላብ ታስጠነቅቀኝ ከዚህ በኋላ ምንም አይነት ፎልስ ሰራ በጭራሽ አትይኝም ጎሽ ጎበዝ ዋናው እንደዚህ መሆነ ነው ጎበዝ ልጅ ቦቺ አንዴ ለብቻችን እናውራ ብረም እናውራ ግድ የለም ና እናውራ ምንድነው ቆይ ምንድነው የምታወራው ምን አወራው ቆይ መች ነው እኛ የቀስቴን ፎንቃ ግን ተናወራና እሱን ነው እንዴ አዎ እሱ ነው ቆይ እንዴት ያልተፈጠረ ነገር አውርተ ለልጁ ያልሆነ ተስፋ ትጭርበታለህ ይሄንን ያደረኩት ለምን እንደሆነ ታውቃለህ ለምንድን ነው በቃ እሷ ስትመጣ እንደምንም ብለን እንድናስታርቃቸው ነው በቃ ይሄ ጉዳይ ከዛሬ እንዲያልፍ አልፈለኩም ታዲያ እሱ እኮ የሚወሰነው በእኛ ፍላጎት ብቻ ሳይሆን በቹቻ መልካም ፍቃድ ነው ዋናው የኛ ልብ ማመኑ ነው ከዛ እሷ ማመን አይከብደውም ዳንተ ምን ሆነ ነው ዋናው ማመን ነው ምናምን ሲባል አልሰማም እንዴ እመነኝ ራስን ዝግጁ አድርግ እንጂ እሷ ወይ ትለናለች ወይ አንተ ልጅ ምን አይነት ጦስ ውስጥ ነው የከተትከኝ አስበዋል አሁን ልጅቷ ተሳስታ እንኳን አልሰማችሁም ብትል እመነኝ ቀስቴ ይሰቅላል እሱ መች ጠፋኝ ግን በቃ እመነኝ ይሳካል እናንተ ልጅ ቆይ ምንድነው የምታፈሉ ኧረ ምንም አይደለም ና ስፒዶ ነው ቆይ ምንድነው እሱ ኧረ በእናትህ ተወኝ ገና ለገና ከሸቤ ስንወጣ ይዛኔ እናቴ ሊያት ምናምን ብዬ ተበደርኩትን ብር ካላመጣ ብሎ ጉሮሮዬን እኮ የሚይዘኝ ማስፒዶ አይገርምም
አብረን እንዳልበላን ያን ሁሉ ነገር አብረን እንዳላሳለፈን በአንድ ሃይላንድ አብረን እንዳልጠጣን ዛሬ ግን ክፈል ብሎ አስጨነቀኝ። ምን ብድር ችግር የለውም እኔስ ይሁን ላንተ ይብላኝ። በዚህ ቾር ደግሞ እዚህ አፍንጫ ላይ ወረውርልሃለሁ። አንተ ልጅ ዛሬ የጤና ያርግልህ። አሜን ያርግልኝ። ምን እንደሆነ አላውቅም። ለነገሩ አንተ ቅጭቅጭ አድርጎኛል። ቦቼ ግን የምር ነው ፎንቄ ይቅርታ ልታደርግልኝ ነው? ያው አለ አይደል እንዴ አንተ ከፈለክ አሁን ስመጣ ታረጋግጣለህ። በቃ በቃ አንተ ቆይ ማየቱ ጅል ሰው ነህ። ተሳስቻለሁ አይደል ኪሩ? በጣም ነው የተሳሳትከው። እንዴት የምታፈቅድ ልጅ በማታፈቅራ ልጅ ያውም በድሮ ፍቅረኛ ልታስቀናት ትሞክራለህ? ጨንቆኝ እኮ ነው የማደርገው ነገር ሳጣ። እኔ እኮ ካንተ ከተለያየው በኋላ አናግሪያት ነበር። ምን አለ ያለችኝና ምን አይነቱ ሁኔታ ውስጥ እንደነበረች እስከናገር ብትጠብቅ። ቆይ ያለች ነገር ነበር እንዴ? እሱማ ነበር። አሁን ግን ሁሉንም ነገር እንዳበላሸው ነው የሚሰማኝ። ወይኔ ያሬድ የማይሆን ነገር ነው አይደል ያደረኩት? ቆይ ምን ስትል ነው በኤክስ ልታስቀናት ሀሳቡ ራሱ ይመጣልህ? እባክህ እኔ ሳሎን ያቺ ጠጋነች ይሄን ሀሳብ ያመጣችሁ። ኡፍ እንደው ይዝች ልጅ ስም አልሰማበት የልሂድ። እንዴት ከሐዋሳ ጀምሮ ስለሷ የምሰማው ነገር ምንም ሰላም የለውም። ክፋት እንዳለባትም አውቃለሁ፣ ግን ደግሞ በአሁኑ እኔ ነኝ እርዳታ ያስፈልገኛል ብዬ እሷ ጋር ሄድኩት እኮ ቤዛ እንድታጣብስህ። መጀመሪያ እንደዛ አልነበረም። አንድ ቅዱስ የሚባል ልጅ አለ። ከዛ በቃ ቤዛና እሱ እንድታራርቅልኝ ነበር መላ ፈልጌ እሷ ጋር ሄድኩት። ይኸውልህ ያንተ ምክንያት መስማት አልፈልግም፣ ግን አንድ ነገር ወቅ። ምንድን ነው እሱ? ከሰማሁት ነገር አንጻር እቺ ጸጋናት ምናምን ከምትባለው ልጅ ጋር ያለህን ነገር ማታቆም ከሆነ መቼም ቤዛን አንተ ማድረግ አልችልም። የምርህን ነው? ያሬዶ ሙት የምሬን ነው። ቆይ ቤዛ በዚህ ልክ ምን ብትለ ነው እንደዚህ የምትለኝ? እሱን አሁን ልነግርህ አልችልም። አንተ ግን መጀመሪያ ራስን አስተካክል። አሁን መሄዴ ነው። ወዴት ነው? ጋራጅ እጄ መኪናን ቼክ ማድረግ ይኖርብኛል። ሰላም ነው። ኡፍ ወይኔ ያሬድ መጨረሻ እንደዚህ ሆነ። ባለፈው ጠጥታ ለያት እንዴ ባላችሁ ሰካራ ይኸው የኔ መድኃኒዓለም የት ሄዱ? ይኸው እነ ፎንቄ ከተፍ አመጣቸው። ይኸው ቆይ ከነ ቤዛ ጋር እንዴት ተገናኝተው እንዴ? እኔ መድኃኒዓለም እያለ አገናኛቸዋል። ይኸው ሸክሜን አይቶ መከራዬን ልፋቴን አይቶ እኮ ያገናኛቸው የኔ መልእክተኞች እኮ ናቸው። ቆይ እንዴት? አንተ እሱ አይገባም። ነይ አሁን ስፒድ ወንሄድኛ። ኧረ ዛሬማ በቃ ያለቀለት ጉዳይ እኮ ነው። ያላችሁ ቤዚቲ ምንም ነገር ቢጠይቋችሁ መልስ እንዳሰጡ። እሺ እንዴ ለምን ነገር ትኮናችሁ? ይኸውልሽ ምክንያቱም ከሱ ጋር ታረቂ ምናምን ልጅ ስለሆነ ነው። ታዲያ ቢሉሽ ታረቋ? ይኸውልሽ እኔ አሁን ከሱ ጋር ለመታረቅ ምንም ዝግጁ አይደለሁም። ሰውንም እያዩ ሳያናገሩ ማለት ደግሞ ትክክል አይደለም። እሺ በቤዛ ሀሳብ ምን ሆናችሁ ነው? እሺ በቃ ለፉ ነው እየመጣች ነው። ቆይ ምን ሆናችሁ ነው? ምንም አልሆንኩም ትላለህ እንዴ አንተ? ነፍስህ በሞትና በህይወት መካከል ሆና እንዴ ቦቼ ምንድነው? ኧረ እህቴ ቤዛ ተይኝ በእናትሽ። እንደው መቼ እንደምሞት አላውቅም እንጂ በማጅ እንደምሞትማ በቃ እርግጥ ሆኗል። በምንድን ነው የምትሞተው? በዚህ ምላሴ ነው። በዚህ ምላሴ ባመጣብኝ ጣጣ ሌላ በማ ይሆናል? ቆይ ምን ተፈጥሮ ነው? አረቹቻ ልጅ ያመጣብኝ ጣጣ ነፍሴን ሊያሳጣኝ እኮ ነው። ቆይ ምን ሆናችሁ ነው? ለምን አትናገሩ? እንደው ፎንቄ ግን እንደው በፈጠረሽ በፈረሰኛው ይዤሻለሁ። ይኸውልሽ አሁን የሆንኩትን ነገር ስነግርሽ ማለት ነው እንደው እባክሽ ዘራፍ ብለሽ እንዳታስገድኝ፣ ጦስ ውስጥ እንዳከችኝ። ቆይ ቦቸራ ግን ምን ሆነ ነው? ለምን የሆንከውን ነገር አትናገርም? እኔማ ይኸውልሽ ቀስቴ ቆዝሞ ሳይው የሆነ ነገር መዋሸት። ቆይ ምን ብለው ዋሽተ ነው? ምስራች አልኩት። በስንት ጭቅጭቅ ምን አለኝ? ምስር ብላ። ለምን ነው የተጨቃጨቃችሁት? ምስር ብላ ስለ ወፈር ብላ ላይ መሰለሽ? ምን? እሺ ቆይ ከዛስ ምን ሆነ? ከዛማ እኔና ስፒድ ሆነን ፎንቄን አግኝተናት ለእናንተ ክብር ሲባል ቀስቴን ታረቀዋል አለችኝ ብዬ ንግር። አንተ ምንድን ነው ያልከው? ሟልጩኝ እኮ ነው። ስፒድ ቤ ልጅ የሚያወራው ነገር እውነት ነው? አይገርምሽም ቹቻ? ከራሱ አልፎ እኮ እኔም እንደዋሽ አድርጎኛል። እናንተ ልጆች ግን የሆናችሁ ሾጥ ነገር ናችሁ። እሺ ስፒዱ አይደለም እኔ ግን ያው ሾጥ ይኮንኩ ቆይ። እና እሺ አሁን ቆይ ምንድነው የምትሉት? አሁንማ በቃ ፎንቄ ይቅርታ ካላረገችለት ይሄ ልጅ ከነ ነፍሴ ነው ሲል ጣርጎ የሚገለኝ። በመድኃኒዓለም ይሄ ልጅ አያስፈራም ስታዩት? ቆይ ግን የሚታያችሁ ቀስቴ ነው? አዎ ቀስቴ ነው። ቆይ ላንተ ምንድነው የሚታየው? እኔማ የሚታየኝ እናንተ ከሄዳችሁ በኋላ እንዲህ ሊበላኝ የተዘጋጀ ቦታ ነው እኮ ነው የሚመስለኝ። ቹቹሻ ግን ይሄ ነገር እሺ ቢበቃ ይሻላል። አንተ ልጅ ግን ምን አይነት አዛ እንደሆንክ ታውቃለህ አይደለ? ምን አዝግ ብቻ አዝግ አንፍር ፍርፍር አዛ ፈዛዛ ቦዛዛ ሁሉንም እኮ ነኝ። ቹቹሻ በእናትሽ ነው መጨነቃችን አትይ። ቹቹሻ በእናትሽ ዛሬ ከባድ ቀን ያሳለፍኩት። ቢያንስ ቀስቴን እሺ በይውና ታረቁና ደስ ይበለኝ። እሺ በቃ ጥራው።
ጎሽ የተባረክሽ ልጅ አንተ ነህ እንጂ ምን ይገትራል አያልኩህ ነበር እንዴ ስፒዶ ቦቼ የሚያወራው እውነቱን ነው እንዴ ቀስቴና አተና እያልኩህ አይደል እንዴ በቃ እኔ ቅድም አንዴ ነገርኩህ ለታረቀች ጎበዝ የተባረክሽ ልጅ ጎበዝ ና እንጂ ምንድን ነው ያልኩህ እኔ ታርቃለች ምናምን እያልኩህ ነበር ቅድም ምንድን ነው ሰውን አሁን ፎንቄ እግር ስር ትሄድና ለ5 ለ10 ለ25 ለ40 ሚሊዮን ደቂቃ እግሯ ስር ትደፋለህ አንተ ልጅ እንዴ ይሄ ነገር ላቆላልፈው እንዴ ይቅር ይኸውልህ ሀሳቡን ሳቀየር ሄደህ ተደፋ እግሯ ስር ቦቸራ እኔ እንደዚህ አይነት ነገር አልፈልግም አልኩህ እኮ እንደዚህ አይነት ነገር አልፈልግም እሷ ምን ሆነ ነው አሁን በቃ በእኛ ፊት የሆነ ንግግር አድርግ ቆይ ምን አይነት ንግግር የሻይ ቤት ክበብ አንተ ያማሃል እንዴ ስንት ተጨንቄ ያመጣሁትን እንትን ሄደህ አሁን በእናትህ የሆነ ነገር በላት እስቲ ፎንቄ ወይ ፎንዴ ፈረሰኛውን በጣም ናፍቀሽ ነበር እኔም በጣም ናፍቀኝ ነበር በጣም ይቅርታሽ ስታይል ቀስቴና ቹቹሻ እንኳን ደስ አላችሁ እኛንም አትርሱን እንዳስታረቅናችሁ ሁለቱም ተለዩ ከጓደኞቻቸው እርቅና ወረዱ አንዱን ልባቸው ሄሎ በቃ ቦት ይችላል ያሆ በሉ ያሆ በሉ አምባው ጃልዬ ይወለድና እግረ ሰፋፊ ሆኖ ይቀራል መኪና ሰፊ ኧረ ጎበዝ እዚህም እዛም እንደዚህ እንደዛ ያምራል የኔ ፒያር ቆይ የምሰማው ነገር ምን እሺ ነው አቡሻ እኔ ምንም ማውቀው ነገር የለም አሁንስ የኔ ነገር ምንም በላይ የለም እሻው ምንድነው የሚሰማሽ ምንም አይሰማኝ ነገር አለ ቢናገሩት ዳ ዝም ቢሉት ደግሞ ሸክም ሆኖብኝ እኮ ነው የኔ ፒያር በእናትሽ የሚሰማሽን ነገር ነገር ቢሆንልኝና በነገር ደስ ይለኝ ነበር ግን አይሆንም ለምንድነው የማይሆን ምክንያቱም አቡሻ የሚሰማኝን ስሜት ለእናንተ ለመንገር ብቻ ሳይሆን ለእኔ ራሱ በጣም ስለሚደብረኝ አረላሽ ቆይ ደግሞ ምንድነው የሚሰማሽ የሚሰማኝ ስሜትማ አንዲት ፍቅረኛ ያላት ሴት ሊሰማት የማይገባ ስሜት ነው የሚሰማኝ እኮ ምን አይነት ስሜት አንተ ደግሞ ያራዳ ልጅ ነኝ ትላል ነበር መርመራ ድረስበታ አንዴ ቆይ ልጁን ከላም ለማድረግ እየፈለግሽ ነው እንዴ ታውኝ በቃ አልናገርም አልኳችሁ አይደል እንዴ የኔ ፒያር ዝም እያልሽኝ ከሚደብረኝ በቃ ተናገሪና ይደፈረሱ ይጥራ እኔ እኮ ማልናገረው አንተ ሊደብር ይችላል ብዬ አስቤኝ ነው ለሱ ጣጥ የለውም አንቺ ብቻ በቃ ወይዬ እስኪ በቃ ታውኝ ደግሞ እኔም ብሎ ጠቅላይ ሚኒስቴር እኔም ብሎ አላማ ያላት ልጅ በቃ ታውኝ አልፈልግም አያ ቡሻ ተንከሲስ የሆነ ልጅ እንዴት እንዳረጋት ቆይ አንተ ደግሞ እስኪ አታቀሳስር የኔ ፒያር እስኪ ረጋ ብለሽ የሚሰማሽ ነገር ንገሪኝ ይውላ ቡሻ ልክ ከዛን ቀን በኋላ ስለሱ ማሰብ ማቆም አልቻልኩም በቃ ዝም ብሎ ትዝ ይለኛል ተገላገልኩኝ ሬላሽ ቆይ ከነካሽ ሰዓት ጀምሮ ስለሱ እያሰብሽ ነው አይገርምህም አቡሻ አየው አይደል ቅሌቴን ቆይ ከዛ በኋላ ድጌ አግኝተሽው ነበር ኧረ አላገኘሁትም ግን እኔ አሁን እያደረገኝ ያለው ልክ ሶሲን ሲያደርጋት እንደነበረው ነው እሺ ቆይ እሷን እንዴት ነበር ያደረጋት መጀመሪያ አይኑ ከዛ ደግሞ ፈገግታ ይታየኛል ነበር ያለችው እና አንቺም ከነካሹ በኋላ አይኑ ፈገግቶ ምናምን እየታወሰሽ ነው ሚኪ እኔ እኮ ፈልጌው አይደለም ሬላሽ ቆይ ከነካሽ ሰዓት ጀምሮ ስለሱ እያሰብሽ ነው ልክ ከዴቭ ጋር ስታወራ ወደ ዮሲ ልውጥ እንደሚልባት ነግራኛለች እናማ ትላንትና ከሚኪ ጋር እያወራ ሚኪ ራሱ ወደ ዮሲ ሲለወጥብኝ ነበር አሬ ነገር ቆይ ሚኪ ምን እሺ ነው ህፃና ቂርቆስ እኔን ልጅ አሳየፈውና ወደ መጣውበት ነው መመለሱ አንተ ምን እሺ ነው ጎሚስታሙ የምታራምደው እስኪ አታናፍስ እና ሙዷን ከላም አርጓ ይውስጥ የሌለ ሙዷ እኮ ተጨርቧል
እሺ ሶሲስ በምን አይነት ሁኔታ ውስጥ ነው ያለችው? እሷማ ይኸውልህ ሳላየው ማደር አልችልም ብላ ትላንት አፈላልጋ አግኝታው ነበር። የምርሽን ነው? አዎ አቡሽ የምሬን ነው። ግን ይሄ ነገር በጣም እያስጨነቀኝ ነው። እሺ አሁን ምን እንድናደርግ ነው የምፈልጊው? በቃ እኔ አሁን መሄድ እፈልጋለሁ። ወዴት? ወደ ቤት መሄድ እፈልጋለሁ። እንደዛ ከሆነ በቃ እኔ እሸኝሻለሁ። አይ አልፈልግም። እንዲህ እየተጨነቅሽ እያየንማ ዝም አንልም። እንደውም መሸኘት ካለበት አቡሻ ነው። እኔ ለምንድን ነው የማልሸኝሽ? አይ አንተ ከሸኘኝ ልክ እንደ ትላንቱ ልትቀየርብኝ ትችላለህ። ወይኔ ሚኪ እና የልጁን ሰፈር ታውቂዋለሽ? አንተ ልጅ ፍታ ስትባል አሰማም እንዴ? ሚኪ በእናትህ በቃ ማይሆን ጥያቄ ጠየቅ፣ አታስጨንቀኝ። በቃ እኔ ልሸኛት እና እመጣለሁ። አንተ ከቦቼ ጋር ሆነ ጠብቀኝ። አስተይ ያኔ ወይ ሚኪ አንቺ ቆይ ሰው ይጠብቀኛል ብቻ ታስቢም እንዴ? እንዴ ኪሩ ቆይ ነው እየጠበቀኝ እንደሆነ በምን አውቃለሁ? አይ የዘመን ለውጥ ድሮ ቢሆን እንደምትይኝ ታውቂያለሽ? ምንድን ነበር የምልህ? ቆይ የተዋወቀን ነው የምትጠብቀኝ? ቆይ እንተዋወቃለን? ተናገራ። የሆንክ እንከፍ ነገር ነሽ። እንደዚህ ነበር የምትይኝ። አሁንስ ቢሆን ሊቀርልህ ነው ማለት? የሆንክ እንከፍ ነህ። እሺ እኮ እንዲህ ስትይኝ እኮ ነው የሚያምርብሽ። እሺ አሁን ለምን ነበር ፈልግሻለሁ ያልከኝ? ደብዳቤ ልሰጥሽ። ምን ብቻ ልቀበልም እንደማትይኝ ተስፋ አደርጋለሁ። ከዚህ በኋላ ደፍሮ ደብዳቤ እንደማይልክ እርግጠኛ ነኝ። ለምን? ምክንያቱን እሱ ቢነግርህ ይሻላል። ቆይ ግን ለምን ታሰቃዩኛላችሁ? እኔ ወደ እናንተ መጥቻለሁ እንዴ? ደግሞ አንተ ምን ሆንክ? እሱን ስጠይቀው ቤዛ አዝናብኛለች ይላል። አንቺን ስጠይቅሽ ደግሞ ማይሆን ነገር ትኛለሽ። ቆይ እኔ ምን ላድርግ? ቤዛ አዝናብኛለች ነው ያለ? አዎ ቤዛ። ቆይ ግን ለምንድን ነው ያዘንሽበት? እሱንም እሱ ቢነግርህ ይሻላል። ቤዛ እኔ ገባኝ አንድ ነገር ግን አለ። ምንድነው እሱ? ያሬድ በጣም ያፈቅርሻል። አይመስለኝም ኪሩ። ግድ የለሽም ቤዛ፣ ልጁን በብዙ ነገር ፈትኜ ነው ይሄን እምልሽ። ግን ደግሞ ትልቅ ችግር አለበት። ምንድነው እሱ? አንቺ ፍቅሩ እንድትቀበይ የሚያደርግበት መንገድ የጅል መንገድ ነው። ለዛ ነው የማትግባቡት። የጅል መንገድ አልከው? አዎ የጅል መንገድ። ስለዚህ ተረጂው፣ ከዚህ በላይ ያሰቃይ። ተው እባክህ፣ ከኔ ይልቅ ብዙ የሚረዱት ሰዎች አሉ። አሁንም ስለዛች ጸጋ ስለምትባል ሴትዮ ነው የምታወሪው? ስለሷ ብቻ አይደለም። እና ሌላ ማን አለ? እሱን እንኳን ያሬድ ንገረህ። ይቅርታ ኪሩ፣ አሁን መሄድ አለብኝ። እሺ እሺ። መልካም ቀን። አይ ያሬድ፣ እቺን የመሰለች ልጅ ወይ አትበላ ወይ አታስበላ። ዮንክ ጅላንፉ። ሄሎ ያሬድ። እውነት አቡሻ በጣም ነው የጨነቀኝ። የኔ ፒያር ቅድም እኮ በሚኪ ፊት ላለመናገር እየሞከርሽ እንደሆነ እኮ ይገባኛል። ቆይ ምን እሺ ነው? ቆይ ለአንተ ብነግር አይደብርህም? አይደብረኝም። ቆይ ምን ሆነሽ ነው? እኔ ጉዴ በቃ እየናፈቀኝ ነው። ማን? እዩሲ። የምርሽን ነው የኔ ፒያር? አይ ምሬን ነው አቡሻ። ምን እንደማደርግ ግራ ሲገባኝ ነው ላንተ የነገርኩህ። ቆይ እሺ እሱን ባታገኙ ምንድን ነው የሚሰማው? እኔ እንጃ ብቻ በጣም ይከፋኛል፣ ይደብረኛል። እሺ የት ነው የሚገኘው? እሱን አላውቅም፣ ግን ሶሲ ከአንድ ጓደኛው ጋር ተዋውቃለች እና እሷን የሚያገኛት ቦታ እሷም ልታገኘው ሄዳለች። ብቻ ቺኳንም ይቀጥራል ሊያነካካት እንዳይሆን እንጃለት። ልጁ ግን ጤነኛ ነው? ጤነኛ ይሁን አይሁን ምንም የተረጋገጠ ነገር የለም። እሺ የት ነው የሚገኘው? ትምህርት ቤቱ ጀርባ ያለው መናፈሻ። ቆይ ልጅቷ ማን ነች? እኔ እንጃ፣ እኔ ከሷ ጋር እንኳን ጭራሽ አልግባባም፣ ግን ሄቨን የምትባል የአዲሱ ርዕሰ መምህር ልጅ ነች። አሁን ገና ፈንጅ ረገጣ እንዴ? ማለት ልጅቷን ታውቃታለህ እንዴ? ኧረ አባቱ በጣም ኃይለኛ ነው። እንዲህ ምን ሆነች ነው? በቅርቡ መጫሩ አይቀርም። እንደው ምን አይነት ጣጣ ውስጥ ነው የገባሁት በፈጣሪ። እሺ በቃ አሁን እንቁሰው።